በባለፈው ክፍል 33 እንዳየነው ከሆነ አደይ የዋህነት አምላክ ካለችበት ጭንቀት አውጥቶ እነ ኤላ ጋር እንደተለበለቀች እና ዴቭም ሊያት እንደሄደ አይተናል። በመሀል ግን የሊዲያ ቤት መዘጋትና የፍቅር ሳታስበው በወዳጆች ብላ በብር በገዛጃቸው ለአደይ ጥላት ባደራጀቻቸው ተገልጠው የእሷ ጥላት ሆነው እንደተወሰደች አይተናል። የፍቅር መጨረሻ ምን ይሆን? አደይስ ይሄ ትዕግስት መብዛቱ ምን ያደርሳት ይሆን? በዛሬው ክፍል ደግሞ ክፍል 34ን የምናይ ይሆናል። በመጀመሪያ ግን የአደይ የዋህነት በዛ ልክ ለሷ ጭካኔ የተሞላበትን ያክል አሁን የፍቅር መታገት አደይ ቤቱን አውቀዋለሁ ያለችበት ምክንያት እውነት አሁንም የዋህነቷ እንደቀጠለ ነው። ዴቭና ባርኮት እንዲሁም አደይ ምስቅልቅል ያለ ስሜት ላይ ይመስላሉ። ምክንያቱም እቤት ጠፍታ የማታውቀዋ ፍቅር በአጋጣሚ ከቤት ጠፍታ ስትሄድ እንዲሁም ሊዲያን ቆልፋባት ስልካቸውን መንገድ ላይ ያስቀምጠው ከቤት ሞታ መሄዷ በጣም ግር አስብሏቸዋል። እስበሳቸው መታየት የት ሄዳ ነው ለምን ከቤት ወጣደረች የሚለው ባርኮቴን እየተመላለሰ አይምረውን ጠይቀዋል። የፍቅር መጨረሻ ምን ይሆን? ለቃወት ወደ ቤት ትመጣ ይሆን ወይስ እዛው እንድታገት ትቀጥላለች? ክፍል 34ን አብረን የምንመለከት ይሆናል። ውድና የተከበራችሁ ቤተሰቦቼ ሰላም እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነት አይለያችሁ እያልኩኝ የዛሬውን ክፍል 34 ይዤላችሁ ቀርብ ያሉ ማለት ነው። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱ ማለት ነው። እስኪ የፍቅር መታገት ያስደስታችሁ ወይም የአደይ ካለችበት ስቃይ ወጣ ወደ እነ ኤላ መደብለቋ ያስደስታችሁ በላይ ካሳይ ማለት ነው። ቀጥላለን። ከባለፈው ሳምንት ወደኋላ መለስ ብዬ ሳስታውሳችሁ አደይ ከነበረችበት ወጥታ ወደ ኤላ ቤት በሄደችበት ሰዓት ለሚ ያለች ብላ ነበርና በአጋጣሚ ለሚ ወደ ቤተሰቦቿ ሄዳ ኤላና ኤዱን ብቻ ታገኛለች። ከዛም ኤሎ በብስጭት ምን ልትሰራ እንደሄደች ስትጠይቃትና ፊት ስትነሳት ኤላ ተይ እዚህ ትቀመጣለች ብሎ ሲመልስላት ለሚ የለችም ነበር ያለችው። የኤላ መልስ ቤተሰቦቿ ጋር ሄዳለች፣ ግን እዚህ መቀመጥ ከፈለሽ መቀመጥ ትችያለሽ ሲላት ለሚ የሌለችበት ቦታ መቀመጥ እንደማትችልና የትሟ እንደሚካሄድ ነበር የነገረችው። ግን ለሚ ደግሞ ኤላን አደራ እሷ እስከምመጣ እዛ ቤት እንድትቀመጥ ስላለችው መልእክቱን አካፈላት። እንደዛ ካለች እሺ ብላ ቁጭ ካለች በኋላ ኤሎ በንዴት ተነስታ ወደ ዴቭ ወይም ወደ ባርኮት ቤት ነበር የሄደችው። ከዛም በኋላ የተፈጠረው አደይ ኤላ ቤት እንዳለች ዴቭን ስትነግረው ሁሉንም ጥሏቸው ወደ ኤላ ቤት እንዳመራና ሊዱና ፍቅር ብቻቸውን ቤት እንዳሉ ያው በአጋጣሚ እስበሳቸው ተጣልተው ቤት ዘግታባት ስልኳን ይዛባት እንደወጣች እነ ዴቭም እህቱን ለማግኘት ሲደውል የሁለቱም ስልክ እየጠራ ሳይነሳ እንደቀረና ምን ሆነ ይሆን ብለው ተደናግጠው ወደ እነሱ እያመሩ ነበር ያቋረጥ ነው። ከዛ ላይ ስንጀምር ዛሬ ኤላ ዴቭና አደይ ወደ እነ ባርኮቴ ቤት ሲመጡ ስልኩን ደረጃ ላይ ነበር ያገኙት። ቤት ውስጥ ሲሄዱ ግን ቤቱ
ጭር ያለ ምንም ሰው የማይኖርበት ነው የሚመስለው። ሁሉም በድንጋጤ ተውጠው ቢፈልጓቸውም የሉ። በአጋጣሚ ግን ኤላ አረ ድምፅ ሰማሁ እስኪ ቆይ ብለው ሲያዳምጡ ሊዲያ በር ክፈችልኝ እያለች ስትጣራ ነበር የሰሙት። በዛ በድንጋጤ በሩን ክፍት ሲያደርጉት ሊዲያ በር ተዘግቶባት ኦኦ እያለች ያገኟታል። እሷ መስላት ፍቅር መስላት በሩ ሲከፍቱት ያገኙት ሊዲያን ብቻ እንጂ ፍቅር ከቤት እንደሌለች በሩን ዘግታባት የት እንደሄደች እንደማታውቅ ስልኩንም ይዛው እንደሄደች ነበር የነገረቻቸው። ከዛም በኋላ ፍቅር የት እንደሄደች ምስቅልቅል ባለበት ስሜት እየፈለጉና የት ናት እያሉ በሀሳብ እያብሰለሰሉ ባለበት ሰዓት ድንገት ኤላ በቃ ወደ ቤት ልሄድ ነይ ብሎ ብድግ ሲል ሊዲያም አብራው እንደምትሄድ ጠየቀችው። ግን እሱም ያው ትችያለሽ ብሎ ሲላት ደብ የት ነው የምከጁ ቢላትም ትራሱ እሺ ብሎኛል ብላ ጥላው ነበር የሄደችው። ከዛም በኋላ እነሱ ከሄዱ በኋላ ደብና አደይ የት እንደሄደች በጣም ስላሰቡ በሀሳብ ሰምጠው ያለችበትን ቦታ የት ይሆን እያሉ ፍለጋ ይዘው ነበር። በዛ መካከል ፍቅር ግን የምትቆፍረውን ጉድጓድ አታርቀው አንተ መልሰህ ትገባበታለህና የሚባለው ነገር እሷ ጋር ስለደረሰ ለአደይ ስትጠነስስ የነበረው ሴራ ሁሉ ወደ ፍቅር ተገልብጦ አደይ ኩርትም ብላ የታሰረችበትን ቦታና ኩርትም ብላ ቁጭ ያለችበትን ነገሮች ተፈራርቀው በጭንቀት የተዋጠችበትን ቦታ እሷም ሳትቀምሰው አልቀረችም፣ ቀምሰዋለችም። ነገር ግን የሚገርመው ነገር በጅቦች እጅ ገብታ እንኳ ያ መንጣጣቷ ያ ድፋቷ የለቀቃት አይመስልም። እንኳን የታሰረች እንኳን በሰው እጅ የገባችና በመንገድ ሰው የሚያልፍ ያስፈራራትም አትመስልም። ግን መጨረሻዋ ምን ይሆን? የሊዲያ እዛ ቤት መመላለስ ከኤላ ጋር ያላት ግንኙነት ለለሚ ሰላም የሰጣት አይመስልም። ለሚ ስትመጣ ልክ እንደ ባለቤት ደልቷት ማን አለብኝ ብላ የተቀመጠችና የተስፋፋች ትመስላለች ሊዲያ። በስተመጨረሻ ሊዲያ ከዛ ቤት መታየት እንደሌለባት በጣም የተጋነኑ ቃላቶችን በመጠቀም ለሚ ሊዲያን አስፈራታታለች። ግን ወታ ሄዳ ይሆን? ያው እንግዲህ እኔ አደይና ልምሰል እያለች በምትማጎትበት ሰዓት ፍቅር ዳይመንድ የሚገባ መልስ መልሰውላታል። ያም ሆኖ ግን እሷን አላረካት የሚያመልስ የአደይን ደሞዝ እጥፍ አድርጋ እንደምመልስ ቢነግራትም ከምኗም እንደማታመጣውና ያንንም የከፈለችው እውነቱን ተናግራለች። አደይ እንዳልተሳሳተች የአደይ ብር እንደሆነ ከዚህ በኋላ ቢሰቅላትም ቢያንጠለጥላትም ምንም አይነት ብር እንደማታገኝና እንደማትሰጠው የትምህርት ቤት ክፍያ ራሱ ጨምራ እንዳጠፋች ባርኮቴም ብር እንደማይሰጣት ብትነግረውም ለሱ አሳማኝ መልስ አይደለም። ይህ በመጨረሻ ላይ እንደዛ ከሆነ እንደታገብኩ ንገረውና ይክፈልህና ያስለቅቀኝ የሚል መልስ ስትመልስለት ግን አሁን ጨዋታውን ተጫወሽ ነበር ያላት። ምክንያቱም የዚችን የሚስኪን ብር ሰጥታ እንዳስለቀሰቻት ሁሉ እሷም የእሷን ዕጣ እንድታየውና እዚች ቁጭ ያለችባት ቦታ ላይ በገዛ ብሯና በገዛ በላቧ ብር ከፍላ ይችን ቦታ አደይ እንደተሰቃየችባት እሷም መቅመስ እንዳለባት ሲነግራት ግን ያ እምቢተኝነቷ ያ እልኋና ማናለብኝ ባይነቷ የለቀቃት አይመስልም። እንዴት
ሰው ጅብ መንጋጋ ገብቶ የሚወጣበትን ብልሃትና መፍትሄ ይፈልጋል እንጂ ልበላ ብሎ ወደ ጅብ ይጠጋል እንዴ? ብስ የሚገርም መልስ ነው። ያም ሆኖ ይህ ዳይመንድ ትከፍላለሽ ብሏት ወደ ውጭ በወጣበት ሰዓት በፊት የነበረባትን የውሸት መቅለስበስ አሁንም ቀጥላለች። ከዚህ ቦታ አልቀቀኝ፣ ፍታኝና ልሄድ፣ ከዛም በኋላ ግን አደይን የግልህና የራስህ እንደማደርጋት አትጠራጠር ብላ ስትነግረው እውነትሽን ነው ታደርገዋለሽ ብሎ ሲጠይቃት አዎ አደርገዋለሁ መነኝ አለችው። የወትሮ ውሸቷ አሁንም እንደቀጠለ ነው። ግን ያንም እኮ እንደዚህ ነበር በውሸት ስታታልንና ስትፎገልብን የነበረው በማለት የአደይ ስቃይና ስሜቱ ተረድቶት አንድ ጊዜ በጥፊ ካቃጠላት በኋላ ከዚህን በኋላ አትሸውዥንም ብሎ የሰነዘረባት ማስፈራሪያ አሁንም አልበገራትም። ግን ይህ ወኔዋና እልኋ የት ያደርሳት ይሆን? በዚህ መካከል ባርኮቴ ድንገት ቤት በመጣበት ሰዓት ቤቱ ጭር ብሎ ሲያገኘው እንዴት ያለ ወትሮዋ ከቤት ወጥታ ሄደች? እንዴትስ ከቤት ወጥታ አደረች? እናንተስ ብትሆኑ መምጣትና ለመምጣቷን ሳታረጋግጡ እንዴት ትተኛላችሁ? በማለት ግራ ተጋብቷል። ደብም የሚመልሰው ግራ ገብቶታል። ምክንያቱም ፍቅር ከቤት ስትጠፋ ለመጀመሪያ ጊዜ ስለሆነ በአጋጣሚ ስልክ ተደወለለትና ባርኮቴ ሲያናግር ሊገሉኝ ነው፣ እርዳኝ፣ አስጥለኝ የሚል ኦታ ነበር የሰማው። ግን ማነህ አንተ? ማን ሆነህ ነው እህቴን የምታግዛት? እመጣልሃለሁ ማነህ ከማለት ውጭ ያለችበትን ቦታና እነማን እንደሆኑ እንድትናገር እድሉም የተሰጣት አይመስልም። በመካከል ስልኩ ተቋረጠ። ግን እነማን ሆኑ? የትስ ትሆን በማለት ጭንቅላቱ ጋር ጥያቄዎች ይመላለሱበት ጀመር። ግራ ተጋብቷል። ክፉም ብትሆን ብታጠፋም እህቱ ነችና የሚያደርገው ጭንቅ ያለ ይመስላል። ባርኮቴም ጭንቀት ላይ ሲያዩት ደብም ሆነ አደይ የሚመልሱት ግራ ተጋብተዋል። ግን ያ የዋህነቷ አለቀቃትምና አሁንም ለሰው ልጅ ደግን እንጂ መጥፎን ስለማታስብ ባርኮቴ በድንገት ምናልባት እነዛ እነ ዳይመንድ ጋር ትሆን እንዴ ብሎ ላመነጨው ፍንጭ እነሱ ጋርማ ከሆነች እኔ ቤቱን አውቀዋለሁ ብላ ነበር አደይ የተናገረችው። ከዛም በኋላ እርግጠኛውን የት ቦታ እንደሆነች ሊያውቁትም አልቻሉም። ስልክ ሲደውል ግን ስልኳን ቤት ጥላ እንደሄደች ሲነገረው የብስ ግራ ተጋባ። ለሚ ሊዲያን ሁለተኛ ኤላ ቤት ካየቻት እንደምታጠፋት ነገረቻት። ሊዲያም ብላ ከመጥበህ ነፍሷን አወጣች፣ ጠፋች። ከዛ ግድም ለሚዛተች ድጋሚ ኤላም ጋር ሆነ እዛ ቤት ካየቻት የሊዲያ አጥፊ እሷ እንደሆነች ግን ትንሽ ትንሽ የፍቅርን ጭካኔ ለሚ የተማረች ትመስላለች። ግን አንድ አይና ባፈራ ይጫዋትም ነውና ያኔ ተሰቃይታ ያገኘችውን የትዳር አጋሪ የምትለውን ሌላ ልጅ ከጎኑ ስትማግጥ እንዴት ያስችላታል? በስተመጨረሻም ሊዲያ ከኤላ ቤት እንዳደረስ ለሚ ኤላ ላይ አጭር ማስጠንቀቂያ ሰጥታለች። ለምለም
በሊዲያ ላይ ያላት ጥርጣሬ እየጎላ እየመጣ ይመስላል። ባርኮቴ በጣም ተጨናንቀዋል። የተጠየቀውን ብር ለዳይመንድ አስገብቷል። ግን ፍቅር ትለቀቅ ይሆን እንደበዋዛ ወይስ ግራ ገብቶታል። እየጠበቀ ነው። ጀንበሯም ተሽቆልቁላለች። ግን እህቱ ልትመጣ አልቻለችም። ሊዲያ ከኤላ ቤት ወደነ ባርኮቴ ተመልሳለች። ፍቅር ከሌለች ማን አለብኝ፣ በቃ እዛው ልሄድ ብላለች። አደይም ለሚ ከመጣች በቃ እኔም ልሄድና ለሚን ላውራት ስትል ባርኮቴንም ሆነ ደብን ጠይቃቸዋለች። ግን ተለይታቸው እንድትሄድ ፍቃደኛ አይደሉም። እዛ መቆየት ስለሌለባት እንደምከድ በድጋሜ ስነግራቸው የባርኮቴ ጥያቄ እነሱ ቤት በቃ እዚህ ልትሆኒ ነው የሚል ነበር። ግን በአጋጣሚ ነው እንጂ የመጣሁት የፍቅር ስልክ ስላልተነሳ መምጣት አስቤ አይደለም። ለማንኛውም ለሚን ላውራትና እወስናለሁኝ፣ ግን ገና አልወሰንኩም ብላ ስትነግረው እናትየዋ አደይን እንደምትወዳትና ከዛ ቤት መውጣት እንደሌለባት ስለተናገረችው ተመልሳ እንድትመጣ እየተማጸነ ነው። ግን ያ ሰራች የተባለችው ስራ አሁንም እንዳለ ሆኖ እኛ ይቅርታ እናደርግልሻለን እንጂ ያላት ያን ነገር እሷ እንዳልፈጸመችው ገና አልተረዷትም። ይረዷት ይሆን በስተመጨረሻ ወይስ እንደዛው እንደተረባበሰ ይቀጥል ይሆን? አደይ የዋህነቷ አሁንም እንደቀጠለ ነው። ወደነ ኤላ ቤት እየሄደች ባለበት ሰዓት አጋጁ ሲመጣ ፍቅር እናንተ ጋር ናት አይደል ተናገር ብላ ወኔ በተሞላበት አንድ ስትናገረው ናፍቀሽ እንጂ የመጣሁት እሷ እያለ አፉ ተበተብ ጀመረ። ግን እመነኝ ብለዋለች። እሷ እናንተ ጋር ከሆነች እመነኝ ብላ ዝታበታለች። እሱም ተደናግጧል። ትታው ሳታናግረው እሱም የመጣበትን በደንብ ሳያያት ተመልሶ በድጋጤ ፍቅርና ዳይመንድ ወዳሉበት ይሄዳል። እሷም ወደ ኤላ ታመራለች። አደይን እንዳገኛትና እንደዛተችበት ወንድሟን ይዛ እንደምትመጣ ስትነግረው ግን ፍቅር ሙሉ ልቧ በጭካኔ የተሞላ ስለሆነ እኮ ያደይ እጅ አለበት እያለች መንጣጣቷን ጀምራለች። ዳይመንድም የደነገጠ ይመስላል። ፍቅር ተለቃ ይሆን ወይስ ቤት ቀይረ ይሆን አደይ እንዳታገባቸው? የፍቅር መታሰር ለዳይመንድ የገቢ ምንጩ እንደምትሆንና እንደማይለቃት እዛው እንደምከርም ነግሯት ነበር። ፍቅር ግን ምን ደርሳ ይሆን? በቀጣይ ክፍል ምናየው ይሆናል። የነበረን ቆይታ እዚህ ጋር ያበቃል። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። በያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነት አይለያችሁ። በቀጣይ እስከምንገናኝ መልካም ጊዜ፣ መልካም You